መጣችሁ እናንተ ሽፍቶች በእናንተ ክፋት መሰለኝ እዚህ የተገኘው ማን አንቺ ራስሽ ማን ነሽ ምናልባት ተሳስቻለሁ አዎ ተሳስቻለሁ ቤቲ ላይ ታታል ቤቲ ማንሽ ደግሞ ቤቲ አሹ አረኔ ከዛሬው ጫይቻ ተላቀ ቆይ መሞከር ለኔ ምን ሰራልኛል ወሬውን ተውናውን መቻሰ ለምን ምን ተፈጠረ ቆይ አንቺ እዚህ እንዲመጣሽ ብዙ ሴቶች ስለሚወዱት እኮ እንደዚህ የሚኮራው ያበበል ያወራሽ ከሞከረ ውርድ ከራሴ ብሎሃል እያምቧረቀ እኮ ሰፈሩን በጠበጠው አረኔ ያላልኩ እጅና እግሯን አስሮ እዛ አማኑኤል መክተት ነው ታውቀዋል ግን ይሄን ሰሞን ሚስጥር ነው ያል ከኔ ብዙ ነገር እየደበከኝ ነው እስካሁን ለሊ ቤት ምን ትሰራለች ይዟት ምን ለምን ሩታ እያለች ምን አብራችሁ ማደር ፈለጋችሁ ለምንድን ነው ቤዛ ጋር ሄድከው እስቲ ሂጂና ፈልጊያት አሁን ይሄኔ ፈርታ ይሆናል እሺ መጣው መጣችሁ እናንተ ሽፍቶች መቼም ስትገናኙ ንፋስ አይንካን ነው የምትሉት አይደል ማዘራ ደግሞ አሁን የተለየ ምን አደረገ አረ ምንም ከሰው የተለየ ምን አደረጋችሁ እሰይ እንደዚህ ስትሆኑ ነው የሚያምርባችሁ ለማን ብላችሁ ነው ኩኩሻ እኮ እዚህ ነን ብላኝ ነበር ታዲያ እሷን ይዣት መጣው ብላኝ አይደል እንዴ ሶስተኛ ቡናዬን ትቼ ስመጣ እሷም የለችም ወዴት ሄደች እኔ ምን አውቄ ኩኩሻ ተከትላታለች እስቲ ይመጡ እንደሆነ መጠበቅ አያደ እንደው አሁን እንዴ አንቺም እንደው አጓጉል ከምትጋጋጪ እንደው ሁሉ ነገር ከተስተካከለ እዛው ከተማ ቁጭ ብለሽ ብትኖሪ ምን አለበት እኔን እየጠየከኝ ነው በእናንተ ክፋት መሰለኝ እዚህ የተገኘሁት እኛ ምን እንከፋብሻለን የገዛ አባትሽ ናቸው እንጂ የጨከኑብሽ አቤት እናንተ ሴቶች እኮ እንደው አታፍቅሩ ይሄው አንዱን ጎረምሳ አፍቅረሽ ሙጭጭ አለሽ ብን ብለሽ መጣሽ አንቺ አባትሽ እንደው ልብሽን በደንብ አውቀውታል ማለት ነው ጎረምሳሽን አዙ ይሄው መጣሽ አከተመ ይሄንን ስራችሁን እድሜ ልኬን መቼም ቢሆን አረሳውም እሺ ከዚህ በፊትም ቢሆን አንተና ጫኒ ብዙ በደል በድላችሁኛል መቼም ይቀራላችሁ እኔን ይቀራልሽኛል አልሽኝ ምን ሊጠቅመኝ ደሞስ አባትሽ ናቸው አዛዥ ናዛዡ እኔና ጫኒ እሳቸው ካዘዙን ውጪ ምን ማድረግ እንችላለን ብለሽ ነው እኛን የምትቆጪ ግን አባትሽ ልብሽን አውቀውታል ይሄው ጎረምሳሽን ያዙልሽ ብን ብለሽ መጣሽ ያቃረኩሽ እሱን አረናቱ ምን እሺ ነው እንዴ ምን ነው ያለናብርሽ ምን ማን አንተ እንዴ አንቺ ራስሽ ማን ነሽ እኔን አታውቀኝም አረ ሙዬ ምን ሆነሽ ነው ተረጋጊ በጣም እየተደባበርሽ እኮ ነው ቆይ ዛፓ ምን እቺን ነገር አቋትንሻል ነው እንዴ በልተሻል ነው በእናትህ ዞር በል እንዳነካኝ ያሟል እንዴ እቺ ደግሞ ከየት መጣሽ ጠሽነሽ በእናታችሁ ሳልነካት እንዳትነካኝ አሁን እኮ ለሚሰማ ሰው የሆነ ሌላ ነገር ያደርኳት እኮ ነው መስሎ እንደው ግን ሴቶች እንደው ምንድነው የሚሻላችሁ ክን ማለት እንደው ቆይ ለምንድን ነው ላዴ በዚህ ልክ የምትጨነቅላት ያው ሰው ስለሆነች ነው ሌላ ምን ሊሆን ይችላል ላዴ ብቻ እኮ ነው የተለየ ነገር የለም ለሁሉም አንድ አይነት አመለካከት ነው ያለኝ ያው አብዛኛውን ጊዜን ከታካሚዎች ጋር ስለማሳለፍ እነሱ እንዴት ማናገርና ከነሱ ጋር እንዴት ጊዜ ማሳለፍ እንዳለብኝ አውቃለሁ እሱ ደግሞ ያው ብዙ ከመቆየት የመጣ ልምድ ነው እንጂ ላዴ ብቻ የተለየ ምንም ነገር የለም እንደዛ ከመሰለሽ እኔ ሳሎን አንቺ ነሽ ተሳሳትሽው አዎ ልክ ነክ ምናልባት ተሳስቻለሁ አዎ ተሳስቻለሁ ይሄን ያክል እኮ የኔን ትኩረት ለማግኘት መጣጣር አይጠበቅብሽ እንዴ መቼ ማለቴ ለምን እንደዛ አልክ እኔ እኮ ያንተን ትኩረት ለመሳብ የተለየ ነገር አላደረኩም እንዴ ተናገርሽ እኮ ካዴ ጋር ራሱን ያወዳደርሽ በርግጥ እኮ አዴ እኮ በጣም ቆንጆ ናት ግን ደግሞ እኔንም እኮ ስላላየከኝ ነው እንጂ ማሚ እኮ ሁሉ ጊዜ ቆንጆ ነሽ ትለኛለች ምን ነው አይደለም ቆይ መልክሽን ተጠራጥረሽ ነው እንደምትጠይቂ አይ ውበት ያው እንደተመልካቹ የተለያየ ነው ምናልባት ላንተ ሆረር መስዬ የታየውክ እንዳይሆን ብዬ እኮ ነው ምናልባት ታመሽ ከሆነ ግን አንቺ አቋብር ነሽ ደግሞ ቆይ ጓደኛችን የተሻሽ መጣሽ ማንን አይ ቲንክ ብርቄ መሰለች ምንድነው የሚያስቅሽ ቆይ ማን ነው ብርቄ ያለክ ለሊ ድሮ ልጅ ያለች የቤት ሰራተኛቸው ብርቄ ነበር ስሟ እሷን እየመሰለቻት እኮ ነው ፍቅርን ብርቄ የምትላት እንጂ የብርቄ ስም ፍቅር ነው ኦኬ እንደዛ አልመሰለኝም ነበር
አዎ አንተማ በምን ታውቃለህ? እየቀረ ነገር አለ? አረ እኔ ጋር ምንም የለም። ከኔ እየጠበቅሽ ከሆነ እኔ ጋር ምንም ነገር የለም። ግን ደግሞ ስለ አደይ አስበሽና አስበሽ መተሽ ስለነገርሽኝ በጣም አመሰግናለሁ። አረ ምንም አይደለም ዶክተር። በቃ ከደወል ማን ነው ደግሞ እያሯሯጠቻል? ቤቲ ላይ ታታል። ቤቲ ማንሽ ደግሞ ቤቲ? ቤቲ ማናት ይለኛል እንዴ? ከኪንጎ ጋር የምትሰራው ናት። አይታታል ወዴት ሄደች? አሁን ቀሽቷ። እኔ ደግሞ ወዴት እንደሄድሽ በምን አውቃለሁ? ቆይ ምን ልታረጊያለሽ? ዳይመንድ ደግሞ ያልተጠየቀውን አቀባጠር ጉድሽንማ ይዋለሁ። ተከትዬ ምን እንደምታረጊያት አይሻል። የእናቱ ለቷን አለ ማነው? አረ ገረገሩት ነው እንዴ? ማነው? ምንድነው? ማነው? አረ ተስማ ምንድነው? ማነው? አረ ገረገ ማነሽ? አንቺ እልከኝ ደረሳ እባክህ እኔ ነው እንድትቀበረኝ ዝሞትልኝ እባክህ በእናትህ ምን እንዴት ነው በህይወት ያለችን ሴት እምቀብረው? ምን ያለ ቅብጣት ነው? እባክሽ ነውጭ ብያለሁ። ነውጭ አልወጣም እንዴ! በፍጹም መውጣት አልችልም። ምን ማለት ነው አልወጣም ማለት? ከሰው ቤት ዘው ብሎ ገብቶ አልወጣም ማለት አለ እንዴ? ይሄ እኮ የተከበረ ሰው ቤት ነው። ምኗ በረሮ መጣችብኝ? በእናታችሁ እንዴ ውጪልኝ ብያለሁ። እኔ እናቶች የዳይመንድ ቢጤ ነሽ በዚህ ዘዴ መጣችሁ። ነውጭ አልወጣም። ባላገሩ ምን ይያለው? አንቺ ምን ይያለው? ሴትዮ ዛሬ ነው ውጪ እንዴ! አልወጣም። በእናትህ ተወኝ። አሹ ምንድን ነው? ማናት እሷ? ኧረ እኔ ኬታ ቃላለሁ። አታውቅኝ፣ አላውቃት፣ አንተዋወቅም። እንዴ አላውቃትም ትላለህ እንዴ? ጎትተህ ሳሎን ድረስ ይዛ ገብተህ። አሹ ማናት እሷ? ቤቲ ይባላለሁ። ቤቲ? አሹ ኧረ እኔ ከዛሬ ውጭ አይቻት አላውቅም። ሴትዮ ቆይ ከኔ እሺ፣ በጣም ይቅርታ። አሹ ቀብራራው የምይልሽ ሴትዮ ትወጫለሽ አትወጭም? ዛሬ አሹ ምንድን ነው ጫጫታው? እንዴ አንቺን አውቅሻለሁ። እዚህ ምን ታደርጊያለሽ? ታውቂያታለሽ? አዎ ጓደኛዬ ናት። እምልሽ እኮ እሷን ነው። ጓደኛዬ? አዎ ታውቂያት፣ እናቴ ናት። እሺ ቤቲ ይባላለሁ። እታለም ይባላለሁ። የፍቅር እናት ነኝ። ይኸውልሽ ከዚህ በኋላ ሰው ቤት ሲገባ ተንኳክቶ ነው እሺ የሚገባው። አለች የለችም ልግባ አልግባ ብለሽ በስርዓት ነው መግባት ያለብሽ። እሺ ዝም ብሎ ሰው ቤት ዘው ተብሎ አይገባም። እሺ በጣም ይቅርታ። የፍቅር ጓደኛ ተሆነችማ ግድ የለም እረዳታለሁ። እንዴ የፍቅር ጓደኛ ሆኖ ማን ጤነኛ አለ ብለሽ ነው? እኔ እኮ ቅበረኝ ስትለኝ ማን ዘመን ሞቶባት ነው የኔ እናት ምስኪን ብዬ እኮ በጣም ሳዝንላት ነበረ። ሞች አሹ ወደ ስራ ተመለስ። አንተ ይሻላል። ቤቲ ነይ በቃ መኝታ ክፍሌ ላሳይሽ። እሺ እህቴ እንዴት አደረክ? አልተሳካም። ሁሌ አልተሳካልኝ ነው የምታውቀው? ቆይ አይደብርህም እንዴ? ቆይ መች ነው የሚሳካልሽ? እኔ ምን ላደርግ ቤዛ? ሰዎች ብዙ ነበሩ። እኔ ለብቻዬ ምንም ማድረግ አልቻልኩም። እሱማ ልክ ነህ። እኔ ነኝ ጥፋተኛ፣ አንተ መላኬ። እንደዛ አትበይም ቤዛ። እኔ እኮ የተቻለኝን ሞክሬያለሁ። ቆይ መሞከር ለእኔ ምን ይሰራልኛል? ለእኔ ገንዘብ ይሆነኛል አይሆነኝም አይደል? መሞከር ሳይሆን ማድረግ ነበረብህ ዳኒ። እሺ በቃ አትናደጃ። አንተ ሁሌም እኮ እኔ ልሰማኝ ፈቃደኛ ሆነ አታውቅም። ሁሌም ቢሆን ትታለላለህ። ግን ዳኒ ዛሬም ሁሌም የምነግር ነገር ቢሆን ለራስ ያለው ራስ ብቻ ነው። እሺ እሱ ማልተከል እኮ ነው። እሺ አውቃለሁ፣ ማንም የለንም። አታውቅም። ብታውቅም ማኑ ዘማ ለአንተ ብዬ ሳይሆን ለሚስቴ ደስታ ብዬ ነው። እሺ ሚስቴ አትበል እንጂ ምንድነው? አክብረኝ እንጂ ወንድሟ ነኝ። ምንድነው አስሬ ዝም ብሎ ሚስቴ ምን ማለት ነው? አልነገርኩም እንዴ? ላገባት እኮ። አንተ ግን በቃ አመረርክ። ባለትዳር ልትሆን ነው? እናሳ እንግድ ነው። ጀግና ናት። የኔ እህት ባትሆን ይቆጨኝ ነበር። አንበረከከች። እሱንማ እኮ ደጋግሜ ነግሬያለሁ። እህትህ ስለሆነች መኩራት አለብህ። ወሬውን ተውና አሁን መቼ አሰብክ? ጓደኛዋ የለችም። ጓደኛዋ ስትመጣ ከእሷ ጋር ተነጋግሬ እንዳደርግ ያሰብኩት። አንተም ደግሞ እስክትለቀቅ እየጠበቅኩ። እርግጠኛ ነህ ግን ከዚህ መውጣ ይመስላል? እንግዲህ ቤዛን ነግሬያታለሁ። መታ ካላገዘች የሚደርስባትን ነገር ታውቃለች። ጀግና ሲጣርገ በገደልክልኝና እድሜ ልክ ማንም ለሊ ሀረረ የሆነ ሰው ቃሉን አክብሮ ተመልሶ መጣ። ለሊ ብታይ እንዴት እንደተናደድኩ። እንዴ ለምን? ምን ተፈጠረ? የሄድሽበት አልተሳካም? ምን ላሳካ ነበር የሄድኩት? አይ ምንም ይሳካል ብዬ ሳይሆን ሱስ ይዞኝ ነው የሄድኩት። የምን ሱስ ሩት? ቆይ ከሰው ጋር ሱስ ይዞሽ አያውቅም? እሱም ማየት፣ እሱም ማውራት፣ እሱም መስማት፣ ኩራቱ
አነጋገሩ፣ ሁሉ ነገሩ፣ ፈገግታው። አትሳቂ አይለሊ ደግሞ። ቆይ ይሄ ሁሉ ነገር የታደለው ማን ነው? ታውቂያለሽ? እንታዩ በቃ አልነግርሽም። ለምን አትነግሪኝም? አይ ደግሞ ሄደሽ ብትነግሪውስ? እኔ ወረኛ ነኝ እንዴ? ዝም ብዬ ሰው ሚስጥር የምናገር? አረ የረሳሁልሽ መሰለሽ? ቆይ ምንድን ነው እሱ? በፊት ልጅ እያለን አታስታውሽም ወይ ሩታ? እሱ እኮ በልጅነት ነው። አሁን ያቺ ቀበጧና ግዴለሽ አለሌለች። እርግጠኛ ነሽ? ልንገርሽ? አሁን ንገሪኝ። ማን ነው? ቆይ አንቺ እዚህ እንዴት መጣሽ? እየተከታተሉኝ ነበረ። በጣም ፈርቻቸው ነበር። የምገባበት ሳጣ ነው የእናንተን በር መጥቼ የደበደብኩት። እና ማን ናቸው የሚከታተሉሽ? አታውቂያቸውም? አሁን ልሂድ በቃ መሰለኝ። እሺ በቃ ስትፈልጊ መምጣት ትችያለሽ። እሺ በጣም አመሰግናለሁ። ቆይ ግን ማነሽ? ብዙ ሴቶች ስለሚወዱት እኮ እንደዚህ የሚኮራው። ብዙ ሴቶች? አንቺ ስለነሱ ምን ይመለከትሻል ሩታ? ራስሽን እኮ ከነሱ ጋር ማወዳደር የለብሽም። አንቺን የምትመስል በዚህ ምድር ላይ የለችም። ያንቺን አመለካከት፣ ያንቺን አስተሳሰብ፣ ያንቺን ስብዕና፣ ያንቺን ውስጣዊና ውጫዊ ውበት ማንም የያዘች ሴት የለችም። እሱን መጀመሪያ ማወቅ አለብሽ። አዎ ግን ደግሞ ለሊ ብዙ ፈላጊዎች ሲኖሩት እኔ ለይቶ ከነሱ አያየኝም። ምናልባት ልክ እንደነሱ አስቦኝ ቢሆንስ? አይ አይመስለኝም። ዶክተርን ከማንም ሴት ጋር አይቼው አላውቅም። እንደዛ አይነት ሰው እንኳን አይመስለኝም ሩታ። ደግሞ ቢሆንም ብዙ ሴቶች የሚያፈቅሩትን ወንድ ማፍቀርሽ እኮ በጣም ሊያስደስትሽ ነው የሚገባ። እኔ ግን ብዙ አድርጉት ማንቺ ደርሽ እንዴ? ለኔ ችግር የለውም አበበዬ፣ ላንተ ምረጥ እንጂ ከየት እንደመጣው እያወቅከው መደብ ላይ መተኛት የለመደ ገላ እዚህ የቅንጦት ህይወት መጥቶ መቼ ያማርጣል ብለን። እሺ እኔ ቆንጆ አብረኝ ስላለሽ ደስተኛ ነኝ። የኔን እንዴት ልንገር? እኔ ራሱ በጣም ደስ ብሎኛል። ካንተ ጋር መሆን በጣም ያስደስተኛል። እኔ ምልሽ ላጎትሽ ደወልሽለት? አልደወልኩም። እኔ በሰላም መግባታችን ደውዬ ነገር ያለው አንቺም ግን ደውለሽ ነገር እሺ? የምርህን ነው? ቆይ አጎት ምን አለ? በስራት ነው ያወራው ነው። የሚገርምሽ አጎት እዚህ ከመጣን በኋላ በጣም ነው ልቡ ያራልን። ኢቭን በመሬቱ ጉዳይ ራሱ እንደሚያግዘኝ ነግሮኛል። የምርህን ነው? እስኪ እውነት በለኝ። አዎ አጎትሽ ጥሩ ሰው ነው፣ ሊያግዘኝ ነው። እንደዛ ከሆነማ ግልግል ነው። ያዘነብኝ መስሎኝ በጣም ዘኛለሁ እኔ ኋላ ነው አንድም ነገር ይው ኋላ ዳ ይው ይነ ወዲ እንዴት መጣሽ? ምን ይሆን ብለህ ነው ልጁን አፍነህ ልትገለው ነው እንዴ በዚህ ጨርቅ የምታስረው? እያምቧረቀ እኮ ሰፈሩን በጠበጠው። ምን ላድርግ? ነገሩ ልጁ አስቸጋሪ ቢጤ ነው። ቆይ ግን አንተ አደይን ለምን ይዛት የመጣው? መች መጣች? ናማ ና ወጣ ብለን እናውጋ። እነሱ ናፍቆታቸውን ይወጡ ጫንዋ። ተነጋግራችሁ ነው የመጣችሁት ማለት ነው? እንዴ ዝም በል። አሃ አያታት አንድ ተው አልሆነልህ አለኝ ኑሮ አልሆነልህ አለኝ አልሆነ ሰው መሳይ በሸንጎ አለች። ስሚ አላቅሽም እንዴ? መሬት ላይ ብትነጠፊም አላምንሽም። የፍቅር ጓደኛ እኮ ነሽ እንዴ። ለምን ፍቅር ይሄን ያህል መጥፎ ሰው ነች እንዴ? ኧረ እኔ አላልኩም፣ አልወጣኝም። የኔ እናት ይሄን ሰሞን ሰላሙኛለሁ። እንደው እኔን ክፉ ለማናገር እንጂ የጓደኛሽ ባህሪ ጠፍቶሽ ነው? አረ ለኔ እኮ ፍቅር ጓደኛ አይደለችም። ይኸው ምን አልኩኝ? ታውኑ ጀመረሻ ውሸታምነቱ፣ ቀጣፊነቱ፣ አስመሳይነቱ። አረ እኔ አልዋሸሁም። በየመንሽ የኔ እናት አሁን ሌላ ክፉ ሳታናግሪኝ አንቺም ሳታናግሪ ሂጂ። እሺ ለማንኛውም ሄጃለሁ። ሰላም ዋል። እሺ እንዴት ነው ባካችሁ? እፍ ብላት እኮ አፈር ድሜ ነው የምትገጥ። ኧረ ተው ብላይ መንዳረተው እንዴ! ከቅድም ጀምሮ እኮ ስለሷ ነው እያወራ ያለው። ይሄ ነገር በሰላም ነው? ላውራ ባውራስ ደግሞ በሰላም አይደለም። ሰድባይ ነው ሙልጭ አድርጋ እንዳልሞት እንዳልሽር አድርጋ ሰድባይ ነው። ግን እኮ ዳይመንድ እሷ ብቻ እኮ አይደለችም፣ አንተም ሰድባሃት። አይ ዶክተር እኔ ነኝ የማውቀው የእሷ ስድብ እንዴት አድርጎ አጥንት እንደሚሰረስር እኔ ነኝ የማውቀው። እኔ ምን ተሳደቡ እንዴ? መልከኝ መሰለኝ ስትቀር ጊዜ ቁጭ ብሎ ማዘጋት ነው ስራዬ።
ኧረ ጭዌ ዶክተር የለቁ ነው የምትመጪኝ። እዚህ አማርሬ ሂዱጣ እንዳልተባልኩ አሁን ጭራሽ ተናፋቂው። ኧረ ይቻበ ዶክተርዬ። ምን ታደርገዋለህ ዳይመንድ? አንዳንድ ጊዜ ሰዎች ጥቅም የሚገባቸው ምን ያህል ዋጋ እንዳለ የሚገባቸው ከእነሱ ስትርቅ ነው። አንተ በመራቅ ይሄው ነገር ካጎደልክባቸው አንተ ማትታካሰው ነው ማለት ነው። አይ ዶክተር እናፈቃለሁ ብሎ መረሳትም አለ። ቆይ በዛው ቢረሱኝስ ተረሳው ማለት ነው? ካላስታወሱ ያለ መኖር ካረበሻቸው እንቅልፍ ካለሳቸው አንተ ብትኖርም ባትኖርም ምንም ዋጋ የለህም ማለት ነው። አረ ዶክተር ተው። ግዴታ እኮ ስለሆነብኝ ነው። ደግሞ ከፈለግሽ አሁኑኑ ገጀራው ጋር መሄድ እንችላለን። አውቀ ነው ወይስ እውነት ነው እህቴ ናፈቀችኝ አለ? እሷ ፋውቶ መች ይናገራል ብለሽ ነው። ግን ለሊት ለምን ይዛት አልመጣህም ብሎኛል። ይሄ ደግሞ እንደናፈቀሽ ያስታውቅበታል አይደል ለሊ? እሱ ነው ልክ ነህ። እኔም ግን ባወራው ደስ ይለኛል። ይቻላል። ከፈለግሽ ደግሞ እኔ እደርስሻለሁ። እኔ በቃ እንሂድ። እውነት አብረን እንሄዳለን? አዎ ለሊ፣ ደግሞ ላንቺ ያሉና ጊዜ ነስቲ ነካቸው። እሺ በቃ ጊዜው ሳይሄድ እንሂድ። ሃይ አበበ፣ እንደው የልጅ ነገር አረጋችሁት አይደለም? አይዞ በቃ አንተም እኮ ይዛሃት ከተማ ከገባ በኋላ ነገሮችን ፈጠን አድርገው ወደ ትዳር መግባት ነበረባችሁ። ምን ላርግማዬ? በዚህ በኩል የመሬቱ ጉዳይ አለ፣ በዚህ በኩል ደግሞ የአባቴ ጠላቶች አሉ። ተሰቃዩ እኮ ማለት እኔ ልሰቃይልህ? እኔ እናት በቃ ነገሮችን ሁሉ እያንዳንዱን በደንብ አስረድቸው ለመስፍንም ቢሆን እንደነበረ ትሆናላችሁ። ችግር የለም። አመሰግናለሁ ማዬ። እናትህ እንዴት ያለች ወዳጅ መሰለች። አይ ጥሩ ሰው። መቼም ታሪኳን አባትህ ሳያጫውትህ አይቀር። ስለ እናቴ እኮ ብዙ ጊዜ ሰምቼ አላውቅም። ያው ያሳደገኝ አባቴ አይደል? ዝናቡ እኮ ስለ እናትህ መቼ አውርቶ ይጠግብና። መቼም አባዬ እዛ ያለው በፍላጎቱ አይደለም፣ ንጉሱ አስገድዶት ነው። ምን? አሁን ማዬ ወይ ምን ነው አፈር በበላው። ይሄን ያህል ጊዜ እዛ ያለ ፍላጎታቸው አግተዋቸው ኖሯል እንዴ? አዎ ማዬ፣ አባዬ ችግር ውስጥ ነው ያለው። ምን ያስደነግጥሻል? ኩኩሻ እኮ ነኝ። ውይ ስማ፣ እኔ ደግሞ ሌላ ሰው መስሎኝ እኮ ነው። ቆይ ለምንድን ነው ጠብቂኝ ብዬሽ ትተሽ ወጣሽው? እዛ ሆኜ ቦስ ሲደውልልኝ እኮ ነው የወጣሁት። እና ይደውላ ምን አስደነገጠሽ? እንዴት አልደነግጥም ኩኩሻ፣ ያየኝ ያህል ነው። በጣም ነው የደነገጥኩት። በዚህ ልክ እሱን መፍራት የለብሽም ቤቲ። እንዴ እንዴት አልፈራም? እሱን ያልፈራው ማንን ልፈራ ነው? ፊት ለፊቴ እኮ ነው አንድ በአንድ ግንባራቸውን ብሎ ሲገላቸው ያየሁት። መጥፋትሽ ሳይንስ ለምንድን ነው ስልክሽን ማታነሺው ሩታ? ይቅርታ ማሚ። እሺ እስካሁን ለምን ቆየሽ? በሰላም ነው? አዎ በሰላም ነው ማሚ። ከሌሊ ጋር እኮ ስናወራ ሰዓቱ ሳናስበው ሄደብን። አትጨነቂ። እሺ ስለ አደይና ስለ ዴቭ የሰማሽው ነገር አለ? እንዴት ናቸው? አደይና ዴቭ ደህና ናቸው ማሚ፣ አትጨነቂ። ዴቭን አናገርሽው? ድምፁን ሰማሽው? ከዚህ መውጣት አለብን። ይቅርታ አደይ፣ በጣም ይቅርታ። ግን ደግሞ በጣም ነው የምወድሽ። ራሴን ያለ አንቺ አንድ ቀን እንኳን ማሰብ አልፈልግም። አደይ በጣም ነው የማፈቅርሽ። አንተ ምን አደረክ? በእናቴና በቤሪ ምክንያት የተናገርኩሽ በጣም ይቅርታ። አንቺ ሁሌም ልክ ነሽ የኔ ቆንጆ፣ በጣም ነው የማፈቅርሽ። እሺ የኔና አንተ ልብ ምናልባት እድለኛ አይደለም እንጂ ለምንድን ነው ሁሌ በቃ አለፍ ነው ተሳካልን ስንል እንደዚህ ምን ነው? ለምንድን ነው በዚህ ልክ የምንፈተነው? ምክንያቱም ፍቅራችን የእውነት ስለሆነ ነው። በጣም ስለምወድሽ፣ በጣም ስለምትወጂኝ። አንቺማ ያኔ ድሮ ነበር በፈተናዎቻችን ያኔ ነበር የምንለያየው። ግን ደግሞ እርስ በእርሳችን ስለምንጠባበቅና ስለምንፋቀር ነው፣ ፍቅራችን የእውነት ስለሆነ። አቤት ፍቅር! አየህ እንዴት እንደሚያዝረከርከው። አንተም እኮ ሚስት አገኘው ብለህ አንድ ሰሞን እንዲያርጎ ነበር። በላለልኝ አሁን አደይን ዛቱታ። አዎ እሺ በይ ተነስ። ወዴት ልትወስዳለህ? አሃ አብራችሁ ማደር ፈለጋችሁ? የእናንተ ፍቅር ማለቂያ የለውምና አለልኝ እዚህ ተገትሮ መዋል አለበት። ተነሽ፣ አጎትሽ ያለውን ሰምተሻል አይደል? ነይ ተነሽ። አንተ ምን እየሰራህ ነው እዚህ? አንተ አለልኝ። አቤት። ምን ብዬ ነበር? ምን ብለውኝ ነበር? አደይን ወደ ቤት አስገባት አላልኩም? በላሁን ይዛት ብለውኝ ነበር። ልወስዳት ስልመጡ። በይ ተነሽ። ሰማሽ አይደል? አንተ ልቀቃት! ልቀቀኝ!
የትም እንዳትሄጂ። አንቺ ልጅ ከአሁን በኋላ ዝም በይ። እሺ ይኸውልህ ጫፏ እንዳነካት። እሺ ዝም በይ። ነይ ትንሽ ሰራተኛው አደይ ክፍል 233 ተለቋል ውዶችዬ። አደይ እንግዲህ ዴቭን አግኝተዋለች ውዶችዬ። ልታወጣው ፈልጋ ነገር ግን አልቻለችም። እሷን ይዘዋት ሄዷል ማለት ነው ውዶችዬ። ቤት እንግዲህ ከናሹ ቤት እየሮጠ የተንደርድራ በመግባት ትዬ ጋ ደርሳ ቡናዋ እንዲደፋ አድርጋለች ማለት ነው ውዶችዬ። በዚህ ተንደርድራ ቤት በመግባቷ ደግሞ ትዬ ተቆጥታለች። እንዲሁም ደግሞ አሹ ጮሆባታል። ነገር ግን በፍቅር አማካኝነት እንግዲህ በሰላም ወጥታለች። ቅምጥል እንግዲህ ኪንጎን አግባኝ እያለችው ትገኛለች ውዶችዬ። ቅምጥል እንግዲህ ኪንጎን አግባኝ እያለችው ትገኛለች። እሱ ደግሞ በፍጹም ተረጋግቼ ስራ ሲኖረኝ የራሴ ስራ ሲኖረኝ ነው ማገባሽ፣ አሁን ላገባሽ አልፈልግም በዚህ ሁኔታ ሁኜ በማለት እንግዲህ መልሶላታል ውዶችዬ። ለማንኛውም የአደይ እናት እንግዲህ አበበን አይዞ ከጎን ነኝ እኔ የሄልን አጎት አስተስማንትን ብዬ አረጋግቼ ነግረዋለሁ ማለት እንግዲህ ቃል ገብታለታለች ውዶችዬ። አቤ በጣም ተጨንቋል። የሄልን አጎት ደግሞ ጭራሽ ለአቤ ተስፋ እንዳይኖራት ነው ሄልን እየተቆጣት ያለው ውዶችዬ። እንግዲህ ቤዛና ወንድሟ የሆነ ነገር እያሰቡ ነው ውዶችዬ። ገጀራውን እንግዲህ ባቡሬ ሊያስፈተው ነው። እንዲሁም ቤዛን አስጠንቅቋታል እንድታስፈተው ማለት ነው። እንግዲህ ባቡሬ ለሊልዬ ቀለበት ሊያስርላት ነው። እሱም የሆነው ግን አደይ ስትመለስ ነው ውዶችዬ። ቪዲዮውን እስከ መጨረሻው ይባል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ይብዛ ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሻር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት እንግዲህ ቤቲ ከነ ቅምጥል ቤት ገብታ ማዘሯን ኩኩሻ ደግሞ ማዘሯን ከቡና ጠርታት እንድትመክራት ስለፈለገች ነበር የሚያቆመው ማለት ነው። ከዛ ቤቲን አተዋት ምናምን ነበር የሚያቆመው። ቤቲ ደግሞ እንግዲህ አጋጣሚ ስልክ ተደውሎላት ወጥታ ነበረ። ቤቲ ደግሞ ቤቲ ስልክ ተደውሎላት ሩጣ ወጥታ ነበር። ማስፈራሪያ ስልክ ማለት ነው። እንግዲህ የሮጠች ዳ ወደና አሹ ቤት ነው ሄደች ማለት ነው። የናሹን እልባብ ወይም የናሹን መዝጋ ማለት ነው። በር ስታንኳኳ አሹ ደንግጦ ማን ነው ብሎ ሲከፍተው እንግዲህ እሱን ጠቅጥቀው እየሮጠች ወደ ቤት ገብታለች ማለት ነው። ወደ ቤት ከገባች በኋላ እንግዲህ እናትዬ ደግሞ ቡና አጋጣሚ ሮሚ ለትዬ ቡና እየሰጠቻት ነበርና ቀጥታ እሱን በጥሶ ስትገባ ቡናው እንግዲህ ከበላያቸው ላይ ተደፍቷል ውዶችዬ። ከተደፋ በኋላ እንግዲህ ትዬ ደንግጣ ምንድን ሆኖ ነው ምንስ ነው የተፈጠረው ማለት እንግዲህ አሹም ተከታትሏት ሲገባ ነይ ውጭ እያለ ድምጽ እያሰማ ሲገባ እንግዲህ ትዬ ደንግጣ ምንድን ነው የተፈጠረው? ምንድን ነው ያደረካት? ማንን የታውቃት ነው በማለት እንግዲህ አሹን ስታጨናንቀው ነበረ። አሹ ደግሞ እንግዲህ ችን ልጅ በፍጹም ላውቃት አልችልም ትዬ በፍጹም በማለት እንግዲህ ቃሉን ሰጥቷል። እንግዲህ እንደዛ እየተጨቃጨቁ እንዳለ ፍቅር መጣ እንግዲህ እኔ አውቃታለሁ ጓደኛዬ ናት በማለት እንግዲህ ወደ ራሷ ክላስ እንድታስገባት አድርጋለች ማለት ነው። እትዬም እንግዲህ ድጋሜ እንደዚህ ብለሽ በረሽ እንዳትገቢ እንደዚህ ነገር እኔ አልወድም፣ ስለዚህ ቀስ ብለሽ ተረጋግተሽ ልግባ ወይስ ሰው አለ ወይስ የለም ተብሎ ነው የሚገባው ማለት እንግዲህ አስጠንቅቃታለች። እንግዲህ ፍቅር ከክላሷ ካስገባቻት በኋላ ምን ሆነሽ ነው ምናምን በማለት ጠይቃታለች። እሷም እንግዲህ እያስፈራሩኝ ነው ሰዎች፣ ስለዚህ ለዛ ነው ሩጭ የገባ ወደዚህ በማለት ነግራታለች። ከዛም እንግዲህ በፈለግሽው ታይም ወደዚህ መጣ ከፈለግሽ ነይ አይዞሽ አታስቢ በማለት እንግዲህ አበረታታት ወታ እንድትሄድ አድርጋለች ማለት ነው ውዶችዬ። እንግዲህ ቤቲ ወታ ሄዳለች ውዶችዬ። እንግዲህ ሩታ ሊሊ ጋ ሄዳ ማለት የዶክተሩ ጋር ሄዳ መጀመሪያ ያው ብዙ ነገር ስለ አደይ ካወራችሁ በኋላ አደይን ግን ለምንድን ነው የምትወዳት እንደዚህ ማለት የምታስብላት ለምንድን ነው በማለት እንግዲህ ስትጠይቀው ነበረ። እንግዲህ እሱም በፍጹም ምንም አይደለም ማለት ሁሉንም ሰው እንደዛው ነው
ስለዚህ ለምን እንደዚህ ጠየቅሽኝ? ለምንስ እንደሷም ሰው ናት፣ አንቺም ሰው ነሽ፣ ማንኛውም ሰው ነው። ያ ማለት ደግሞ ሰውነቱ ራሱ ነው እንትን የሚለው እንጂ አደይ ስለሆነ ወይም ማንም ስለሆነ አይደለም በማለት እንግዲህ ሲነግራት፣ እሷ ደግሞ እሺ እንደዛ ከሆነ በማለት እኔን ግን ጣል ታደርገኛለ፣ አትረዳኝ ምናምን የማለት ያክል ብዙ ነገር ብለዋለች። እሱ ግን በፍጹም እንደዛ አይደለም ግን አንቺ ስትመጭ ምክንያታዊ ሆነሽ ነይ፣ ከዛ ውጭ ግን ዝም ብለሽ መመላለሱ ትርጉም የለውም በማለት እንግዲህ ነግሯት እንድትወጣ ሆናለች ማለት ነው። ከወጣች በኋላ እንግዲህ ተስፋ ቆርጣ ዶክተሩም ግራ ገብቶት የእሷ መመላለስ ግራ ገብቶት ሲቀጥል ደግሞ ስለ አደይ ስለነገርሽኝ አመሰግናለሁ፣ ድጋሜ ግን አትምጪ እዚህ በስልክ ቢሆን ደውለሽ ንገሪ በማለት ሲነግራት፣ እሷ ደግሞ እንዴት እንዲህ ትለኛለህ? ለምን ብመጣስ ምን ችግር አለው? በማለት እንግዲህ ጥያቄ እየጠየቀችው ነበረ ማለት ነው። ከዛ በኋላ እንግዲህ ሩታም ወታ ሄዳለች። ወታ ከሄደ በኋላ እንግዲህ ወታ የሄደችው ሊልየ ጋ ነበረ። ሊልየ ጋ እንግዲህ ስለ ዶክተሩ ግጥም አርጋ ሁሉን ነገር አስረድታታለች፣ ነግራታለች። ነገር ግን ሊልየ እንግዲህ ያው ተገቢውን መልስ ሰጣታለች ለሩታ። አንቺ ራስሽን ሁኝ፣ ማንም ይውደደው፣ ማንም ይጥለው፣ ማንም እንትን ይበለው፣ አንቺ የሚያገባሽ ነገር የለም። ሲጀመር ከሌሎች ጋር አንቺ ራስሽን አታወዳድሪ። አንቺ ለራስሽ ልዩ ሴት ሆነሽ ነው መገኘት ያለብሽ እንጂ ከሌሎች ጋር በፍጹም ራስሽን ማወዳደርሽ ለአንቺ በጣም ውድቀት ነው። ስለዚህ ራሽን ከሌሎች ጋር ታወዳድሪ፣ ፍጹም ጎበዝ ሴት ሁኝ በማለት እንግዲህ መክራታለች። ሩታ ግን ዶክተሩን በጣም ስለምትወደው ያው አሁንም በሷ ሂደት በሷ ግፊት የሚሆን መስሏት እንግዲህ እየተከታተለች ትገኛለች ማለት ነው። እሱ ግን ልቡ ያለው ሌላ ነው፣ እሷ ደግሞ ልቡ ያለ ከሱ ነው ማለት ነው። ውዶችዬ እንግዲህ ይህ በእንዲህ እንዳለ ባቡሬ ገጀሮን ሂዶ አዋርቶታል። ለሊ ቀለበት እንደሚያስርላት አደይ ስትመለስ ለሊ ቀለበት እንደሚያስርላት ነግሮታል ማለት ነው። ውዶችዬ እንግዲህ ማለቴ ባቡሬ ገጀሮ እንዲፈታ ጥረት እያደረገ ነው የቻለውን ያህል። ገጀሮ ደግሞ እኔ ልፈታ እንጂ ከዛ ያችን ቤዛን ድምጥ ማውጣን አጥፍቼ ከዛ በኋላ እመሆነውን ሆናለሁ በማለት እያለ ይገኛል ማለት ነው። ውዶችዬ እንግዲህ አደይ ዴቭን አግኝተዋለች። እንግዲህ ባለፈው ክፍል የሚያቆመው የነበረው ጫኔና ማለቴ አለልኝ ወደ ዴቭ እየወሰዳት ነበር የሚያቆም ማለት ነው። ውዶችዬ ወደ ዴቭ ከወሰዳት በኋላ እንግዲህ አለልኝ ማለቴ ጫኔ ይዘው ነበረ ዴቭ ጋርና አፉን ሊያፍነው ሲል አፉን ሂዶ በፎጣ ሲያፍነው አለልኝ ደግሞ ተቆጥቶ ለምን አፉን ታፍነዋለህ ማለት እንግዲህ አፉን ፈቶታል። ከዛም በኋላ እንግዲህ አደይ በአካል አግኝተው ዴቭ ከዚህ ነው ወይ ምን ሆነ ነው በማለት እንግዲህ አደይ እያለቀሰች አቅፋ ስትስመው ነበረ። እንግዲህ ዴቭም ያን ጊዜ አስቀይሜሻለሁ፣ አንቺ ትክክል ነበርሽ፣ እናቴና ያቺ ማናት ቤሪ ሲበድሉሽ አንቺ በጣም ጠንካራ ሴት ነሽ፣ ያው ሁሉ እነሱ ሲበድሉሽ እኔ ደግሞ ተጨምሬ ብዙ ነገር ተናግሬሻለሁ፣ ስለዚህ ይቅር በይኝ በማለት እንግዲህ ይቅርታ ጠይቋታል። ውዶችዬ እንግዲህ ይህ መነጋገራቸው እየተነጋገሩ እያለ ዴቭና አደይ እንግዲህ አለልኝ አይ ፍቅራቸው በጣም ነው የሚያስቀና፣ ለዚህ ፍቅራቸው ነው ታዲያ እሷም ተንከከለለች ውስጥ ላይ መጣች ምናምን እያለ እንግዲህ ሲል ነበረ። ነገር ግን አደይ ልትፈታ ሞክራ ነበር፣ ግን አልተሳካላትም። ምክንያቱም አለልኝም ጫኔም ስላሉ መፍታት አልቻለችም። ውዶች አሁንም እሷን አደይን ይዘዋት ወጥተዋል። ዴቭም ታስሮ ስላለ በጣም ከብዶታል። ውዶችዬ እንግዲህ ዴቭና አደይ ወደ ከተማ መመለስ አለባቸው፣ ምንም መሆን የለባቸውም እያልን ኮሜንት ላይ እናስቀምጥላቸው። ምክንያቱም እነሱ እንትን ካሉ ስቃያቸው ከበዛ በጣም ነው ድራማ የሚያስጠላው ና ያው ኮሜንት ላይ እናስቀምጣላቸው ማለት ነው። እንግዲህ አቤ በፒክቸሩ ላይ እንደምታየው ትንሽ ግራ ተጋብቶ ነው ያለው። ምክንያቱም የሄለን ነገር አይሆንለትም እና ሄለን አጎትየው እንግዲህ ከሱ ጋር ምንም እንድትደርሽ አልፈልግም ስላላት እሱ ደግሞ በጣም ተጨንቋል። ምክንያቱም ሄለን ማግባት ይፈልጋል፣ ብዙ ነገር ማሳልፏል። ተመልሶ መጥቶ ራሱ የድሮ ፍቅረኛውም ስለሆነች በጣም ትንሽ ተቸግሮ ይገኛል። እንግዲህ የአደይ እናት አይዞህ ባለው ነገር ሁሉ ከጎን ነኝ፣ አጎቷንም ቢሆን አግባባልሃለሁ በማለት እንግዲህ ቃል ሰጥተዋለች ማለት ነው። እሱም እንግዲህ አመሰግናለሁ በማለት